የአበሻ ወጥ ኩክ የሚደረግበት ቦታ የአበሻ እንጀራ የሚጋገርበት ምናምን ቦታ ነው በረሮ ቢኖሩ። ጽዳት ላልሹ ደግሞ እኔ ባላጸዳም ሰራተኛ አለች የምታጸዳ። ያን ያህል ኢምፖርታንት አይደለም። ኤኒዌይስ ኢትስ ኦኬ። በረሮ ጁስ ቢሆን በረሮ ጥብስም በልታ እያደገች ነው ልጅቷ፣ እንዳታስቢ። እያበላን እያሳደግናት ነው። አይ ሮምዬ ግን እኔ ለሮማን ንገሯት ጋይስ፣ ሊያሶ የሰደበችሽን የልጅሽን ቪዲዮ አምጪ ብላሻለሽ በሏት። እኔ አልሰድብሽም። ጃኒ ግን ቂጧን ማዞር ጀምራች። እንደዚህ እየዞረች ነው ጃኒ። እቺ ጠጋ ጥሩ አይደለም። በኋላ አንቺም ቂጥሽን ሰርጀሪ ያሰርተሽ እንዳትመጪ። ምንድነው እንደዚህ መዞር? የጃኒ ቪዲዮ አይታችሁታል ጋይስ? ምንድነው እያደርገነነች ብላ ወደዛ ዞረች፣ ቃጭር ቀሚስ አድርጋ። ጃኒ ይሄ ነገር አላማረኝም። ቱርክ ሊሄድና ሰርጀሪ ሊሰራ እንዳትያደራሽን። አይ እና ነገሩ ጃኒንማ እዚህ ኩርኩም አድርገን እንመልሳታለን። ሊሄድ ብላ እንኳን ቪዛ ብትጠይቅ አትሄዳትም። ግን እንደዚህ ወደዛ እንዳዞር እዚህ ጠረጴዛ ላይ ሲሄድ በረሩን አይታ አልመጣችም። እንደዚህ ቪዲዮ እንደዚህ ስሰራ በረሩዋ ጠረጴዛ ሄደችብኝ። ስትሄድ ስታያት በረሩ እያበላሻት ቤትሽ ንጽህና የለውም ምናምን አለችኝ። አይሰው አለች እናቴ። አይሰው የቤተ ክርስቲያን ሰው እኮ ናት እቴ። ቤተ ክርስቲያን ብትስም ምን አለበት? አያት ያያችሁ የአያት እናት እንደዚህ ነው የሚለው እንግዲህ ተያት። አረ እናት የአያቷ መልሰሽ ብላ የምትሳደብ ትችላለች። ባለጌ ናቸው ሚዲያ ላይ ያሉ ሰዎች። አሜን እንደዛ ነው የሚባሉት። ያቸው እንኳን እኔ እቺ ሴት ግን ጋይስ፣ እቺ እናት ግን ግራ ነው የሚገባኝ። ሰው ብዙ 3 ወንድ ልጆች አሏት። ጋይስ እቺ እናት በጣም ግራ የገባኝ ነገር ስለዚህ ሴት ያው ጋይስ፣ እቺ ቆይ ላሳያችሁማ። እቺ እናትን እቺ እናት ማለት ነው ጋይስ። እኔ ግራ የገባኝ ነገር ፍትህ ፈልጋለሁ። በእነዚህ ህጻናቶች ላይ ግፍና ሰቆቃ እየተፈጸመ ነው። ኢትዮጵያ ህዝብ ፍትህ እንፈልጋለን። የኢትዮጵያ ህዝብ ድረሱልን። ፍትህ እንፈልጋለን። የሚያድነን አካል እንፈልጋለን። ኢትዮጵያ ህዝብ ልጆቼን አድኑልኝ፣ ልጆቼን ታደጉልኝ። ከአቅሜ በላይ የሆነ አውሬ ገጥሞኛል። ከአቅሜ በላይ የሆነ ዘንዶ ገጥሞኛል። የኢትዮጵያ ህዝብ ድረሱልኝ። ወዴት ልሂድ? አገር ለቅቄ ተሰድቼ ሄጃለሁ። ተከትሎ ይመጣ። እንዴት ልሁን? ወዴት ልሁን? ወገንና ዘመድ አጥቻለሁ። የኢትዮጵያ ህዝብ ከጎኔ ቁሙልኝ፣ እባካችሁ ቁሙልኝ። የኢትዮጵያ ህዝብ ድረሱልኝ፣ እባካችሁን ድረሱልኝ። ፍትህ እፈልጋለሁ። ከቤቷ ተፈናቅላ አይደለም ሚዲያ ላይ ነው የማያት። 3 ወንድ ልጆች አሏት እና በጣም ምንም ነገር እኔ አልገባኝም ጋይስ። ቆይ ምን ሆና ነው? ልጆቿ ደግሞ ሲያምሩ ወንዶች ናቸው 3ቱም። ምንድነው ጋይስ? ቆይ ወንድ ልጇን እየደፈረባት ነው። ስማ ቡድስ ማን ነው? ቆይ ጋይስ ገብቼ ሊያት ሰላም ውድ ኢትዮጵያውያን እንዴት ናችሁ? እኛ ፍትህ ፈላጊዎች ነን። ፍትህ እንፈልጋለን። ሰው ሲሞት ነው እንዴ ፍትህ የሚሰጠው? እኛ በቆማችን እያለን ፍትህ አሰጡን እያለን ያለ ነው። እባካችሁ ፍትህ ለእኛ ይገኝልን። እባካችሁ በዚች ዓለም ላይ ፍትህ እንደሌለ አውቃለሁ፣ ግን ቢሆንም ፍትህ አሁን ላይ በእኛ መብራት አለበት። እናቴ እኛን ትንሽ እርቦን እንኳን ውጭ ላይ ይዛን ስትቆም እኔ ሰው ሲያናገራት ልክ እኔን ወደዚህ አፌን አፍረው ጎልን ያደረጉኝና ይቀጠቅጡኛል። በቃ ከዛ በኋላ እናቴ ቆማ ያመጣችውን ገንዘብ ደግሞ እንደገና ይቀበሉኛል። እሺ ያ ሁሉ ይቅርብኝ፣ አልቀመጥም፣ በቃ ከዚህ በኋላ አልወጣም፣ በቤቴ ቁጭ እላለሁ ብላ እቤቷ ስትቀመጥ ደግሞ እንደገና በመስኮት እየመጣ እንካ ይሄንን ጨምርባት፣ እንካ እናትን ግደላት እየተባልኩኝ ያለሁት። ይህንን ስነግራችሁ እኔ ለህይወቴ እና ለቤተሰቦቼ እፈራለሁ።
ለምን ሁላችንንም ሊገለን ነው ሰውዬ። ሲቀጥል ደግሞ እሱ ራሱ መግደል አይደለም የሚፈልገው። ለምን ወንጀለኛ እንዳይባል በእኔ ነው ማስገደል የሚፈልገው። እኔ እናቴን መግደል አልፈልግም። እባካችሁ ውድ ኢትዮጵያውያኖች፣ እባካችሁ እኛ ፍትህ እንፈልጋለን። እባካችሁ ድምጻችሁን አሰሙን። እባካችሁ 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 ይህን ነገር ለታላላቅ ሰዎች ያድርሱልኝ። ሼር፣ ኮፒ ሊንክ፣ ላይክ እያረጋችሁ ሰላም ሰላም ውድ ኢትዮጵያውያን እንደምን ዋላችሁ? ሰላም ዋላችሁ? አሁንም ስለ እኔ የምታለቅሱልኝ፣ ስለ እኔ የምትጨነቁልኝ፣ ስለ ልጆቼ የምታዝኑልኝ እጅግ አድርጌ በፈጣሪ ስም አመሰግናችኋለሁ። በእውነት ቃላት ያጥረኛል። ኢትዮጵያውያን ኮራሁባችሁ፣ ያላችሁ ለእኔ ፍቅር፣ ያላችሁ ለልጆቼ በእውነት ቃላት ያጥረኛል። ነገር ግን አሁንም ወደ ሚዲያ አካላት እንዲወጣ አድርጉልኝ። በእውነት ላይክ ሼር እያደረጋችሁ ሚዲያዎች ለምሳሌ እኔ አሁን እንግዲህ ይሄ ወንጀል ከመፈጸሙ ከ6 ዓመት በፊት ማለት ነው ቦሌ መድኃኒዓለም አካባቢ ነበርኩና ይሄ ወንጀል ሲፈጸም የተፈጸመበት ቦታ ቦሌ መድኃኒዓለም ጋር ነው እና ቦሌ መድኃኒዓለም ሸገር ህንፃ ጋር ቶሞካ ቡና ገባ ብሎ ያለው ቤት ውስጥ ነው እንግዲህ ወንጀል የተፈጸመበት። እዛ ቦታ በነበርንበት ወቅት እንግዲህ ያው ገና እኔ ስራዬን አቁሜ መንከራተት ስጀምር መታወቂያ ምን ወስዶብኝ ሁሉ ነገር ሲያዝ ምን ሆነ ሰይፉ ፋንታሁን የሚባል እጅግ በጣም የምንወደውና ደስ የሚል ለኢትዮጵያውያን የሚያዝን ማለት ነው እና ሰይፉ ፋንታሁንን ለማግኘት ከላይ ከታች ብዬ ሄጄ ነበረ። በእውነት ውድ ኢትዮጵያውያን እንግዲህ ከ6 ዓመት በፊት ማለት ነው። ምንድነው ስቸገርና ሳጣ ለልጆቼ ይዤ መንከራተት በቃ በጣም ሲበዛብኝ ስልኩን ሰጥቶኝ በስነስርዓት አገኝሻለሁ ብሎኝ የነበረ እና በዛን ጊዜ በቃ ማግኘት አልተቻለም። ምንም እሱም ቢዚ ነበረ። አላውቅም እንግዲህ ነገሩ ለካ ታስሮብኛል። እንግዲህ ሰው እንዳላገኝ የሚረዳኝ ሰው እንዳይኖር፣ ምክንያቱም ይሄንን ልጅ ይዘው ስላሉ ምንም አይነት ነገር እንዳይሳካልኝ ተደርጊያለሁ ለካ ማለት ነው። ልጄ ሊቀማ ግን 6 ዓመት አልፎ ይኸው እንግዲህ ዛሬ 8ኛ ዓመታችን አልፏል ይሄ ወንጀል ሲፈጸምብን ማለት ነው። ስለዚህ ውድ ኢትዮጵያውያን ሰይፉ ፋንታሁን እቺ እናት እያለቀሰች ነው። 3 ልጆቼ ተደፈሩብኝ እያለች ነው። እኔ ታመም ያለው ውስጥ በቃ እንዴት ብዬ ልንገራችሁ? በእውነት በጣም ነው የሚያሳፍረው። በቲክቶክ ላይ የሚወራ አይደለም እና ስልኬ ላይቭ መግባት ስለማልችል ስልኬ ተበላሽቶብኝ ስለሆነ ነው። እና ውድ ኢትዮጵያውያን ሰይፉ ፋንታሁንን ለልጆቼ ፍትህ እንዳገኝ ወይም ደግሞ ልጆቼ መታከም አለባቸው፣ ሕክምና ማግኘት አለባቸው ልጆቼ። እኔ እናታቸው በህይወት እያለውላቸው እናትም አባትም ሆኜ የማሳድጋቸው እኔ ስለሆንኩኝ እባክህን እነዚህን ህፃናቶች ወደ ሚዲያ ብቅ አድርገህ ለህዝብ አሳይልኝ፣ ነገሩ እውነት ነው ውሸት የለበትም ብላችሁ እንድትነግሩልኝ በኢትዮጵያ ህዝብ ስም አስተላልፋለሁ። ሰይፉ ፋንታሁንን የምታውቁ ወይም በዙሪያችሁ ያላችሁ ወይም ደግሞ ያው እንግዲህ ሚዲያ ላይ የምትሰሩ ዩቲዩበሮች እባካችሁን በእነዚህ ህፃናት ስም ልነግድባቸው አይደለም፣ ወይም ገንዘብ ስለተፈለገም አይደለም፣ ፍትህና እውነትን እንዲያገኙ ከዚህ ጥቃት ከሚፈጽምባቸው ግለሰብ እንዲድኑልኝ። ምንድን ነው ጋይስ? ቆይ ምንድን ነው? ምን ማለት ነው? ውሸቷን ነው። ልጆቿን ቪዲዮ እያሳየች ውሸት ነው። ኧረ ጋይስ፣ ኧረ በማርያም ተው እናንተ። እንዴት አለ ያረ ጋይስ፣ ቆይ እንዴት ነው ቪዲዮዋን እያሳየች ልጆቿን ይዛ እኮ ነው። ቆይ እኛ የምንከራይበት ቦታ ላይ ፊት ለፊት በመቀመጥ አሁን እኔ የተከራየሁት ሰሚት ቁጥር 1 መከላከያ ኮንዶሚኒየም ነው። ፊት ለፊት ኖህ የሚባል ሪል ስቴት አለ። ከፊት ለፊቱ ላይ 8ኛ ፎቅ ላይ እና 4ኛ ፎቅ ላይ ከግብረ አበሮች ወይም ወንድሞችም አሉት ከነሱ ጋር በመሆን ነው እንግዲህ በጅምላ ይሄንን ወንጀል እየፈጸሙብን ያሉት ማለት ነው። ምንድን ነው የፈጸሙባት ጋይስ? ምን ፈጽመውባት ነው? እንዴት ነው ጋይስ? ጭንቅላታችሁ ምንድን ነው እንደሚሰራው? ቆይ ተረጋጉ። ቆይ እኔ ግን ያንን ሁሉ ሰው ማጥቃት አልችልም ወይም ደግሞ ምንም ማድረግ አልችልም። አቅም የለኝም። ምክንያቱም እኔ ያለኝ መድኃኒተ ዓለም ኢየሱስ ክርስቶስ ብቻ ነው። ልጆቼን ይዤ ብቻዬን ነው የምኖረው። ብቻዬንም ስለምኖር ነው የሁሉ ወንጀል እየተፈጸመብኝ ያለውና
ሰይፍዬ አደራ ይሄን መልእክት ከደረሰ ወይም ካየህ ለእነዚህ 3 ህፃናቶች በአባቴ ስም ነው የማስጠራቸው። አባቶቻቸው ሰላም ሰላም ወደ ኢትዮጵያውያን ጋይስ፣ ቆይ ምንድን ነው ነገሩ? ሰላም ሰላም ውድ ኢትዮጵያ ህዝብ፣ እንዲሁም አጥንታችሁን ከስክሳችሁ ሰላም ሰላም ውድ ኢትዮጵያውያን እንደምን አላችሁ? እንግዲህ ጋይስ ልጇን እያሳየች እኮ ነው፣ ልጇን እያሳየች እኮ ነው ቪዲዮ የምትሰራው። ጋይስ አጭበርባሪ ናት አትበሉ። እንዴት ነው የሚያድግ ልጅ ሚዲያ ላይ ይዛ ወጥታ የምታጭበረብረው እንዴ? እናንተ ጤና የላችሁም እንዴ? ምን ማለት ነው? ልጆቿን ይዛ እኮ ነው ቪዲዮ ላይ ያለችው ጋይስ። እንደ ማለት ቆይ ገንዘብ ነው እንዴ እየጠየቀችን ያለችው? ጋይስ ሰው ግን ጤነኛ፣ እኔ ግን እናንተ ኢትዮጵያኖች ግን እዚህ ሚዲያ ላይ ያላችሁ ሰዎች ግን ጤነኛ አትመስሉኝም። ጭንቅላታችሁ ቪዲዮ እየታየ ልጆቿ መልኳ እየታየ ምን ማለት ነው? ውሸት ነው ማለት እመቤቴን እኔ አሁን ያወቅኩት። ይዛችሁ እያላችሁ እውነትን የምትፈልጉ ውድ ኢትዮጵያውያን እባካችሁ ውድ ኢትዮጵያኖች እንዴት ናችሁ? ሰላም ናችሁ? ደህና ነኝ። ወንድሜና እናቴ ሊገለብኝ እየተንሸራረረ ነው። እባካችሁ ድረሱልኝ። ፖሊስ ደግሞ ይህ ነገር ውሸት ነው ብሎ ነግላቸውታል። እነሱም ተዋቸው። እነሱ ገንዘብ ሳተር የኢትዮጵያ ህዝብ ድረሱልኝ፣ እባካችሁን ድረሱ። ኢትዮጵያ ህዝብ ከጎኔ ቁሙልኝ፣ እባካችሁ ቁሙልኝ። ስሟ ሰርካለም አስራት፣ የቲክቶክ ስሟ ሰርካለም አስራት ይባላል ጋይስ። 92,000 ፎሎወር አላት። ያው ጋይስ ግቡና አይዋት። እኔ ማርያምን አሁን ነው ያየሁት። እኔ እናንተ ግራ ገባችሁኝ ጋይስ። እኔ ምን እንደሆነ አላውቅም። እኔ አሁን ከእናንተ እኮ የሰሙት እንዴ ምን ላድርጋችሁ? እኔ እናውቃታለን እኮ። የት ነው የምታውቋት? ማሬ የት ሰፈር ናት? ምን ከዩቱብ ጀምሮ የተለያየ ታሪክ እየፈጠረች የምታጭበረብር ሴት ናት። ወይ እነዚህ ሰዎች ሊያስቀስፉ ነው። በቃ ሂድ አባት ሂድ፣ አንተ ሂዱ ወደ ቤታችሁ። ዳይ በር ዝጊ፣ አፉ እንዳከፍች ኬኳ ልጅና እናት እኔ እና አንቺ ነን አሁን እንግዲህ እናትና ናይ ገና 2 ዓመትሽ ነው እንዴ? ኧረ ኬኳ ፈነዳች ላያችን ላይ ጋይስ። እንዴ ጭራሽ ያቤቴን ቃሌ ነው። እንደፈነዳችሁ ፈነዳች ስንዱ እንደፈነዳችሁ ትለኛል ቻቴ። ብቻ አይኑ ነው። ሰርካለም አዲስ የምትባለውን ገብታችኋት ጋይስ። እኔ ቆይ ላጣራሽ ጋይስ። ከባድ ነው ብቻ አይ ዶንት ኖ very bad guys, so bad. በልብሽ በልቤ ማለው የነጃኒ ፍቅር ዮኒ ምን ብሎ ነው ጋይስ? ዮኒ ምን ብሎ ነው? ላኩልኝ ፍሬንድ ብለህ ያዝና ህይወት ይበላሽ። ብቻውን የመጣችው እግዚአብሔር አምላክ እኔና አንቺ ጨርሰናል ሁላችንም። በእውነት ሴቶቹ በሚገርም ሁኔታ ሶሻል ሚዲያ ላይ እኔ የብልግና ጥግ ያየሁት በሴቶች እንጂ በወንዶች አለ።
የብልቅና ጥግ ያየ ነው በሴት ነው በአበሻ ሴት። እውነት ነው። ቲክቶክ ላይ ባሉ ሴት ሁሉም አይደለም እየሰማችሁ የብልቅና ጥግ ያየ ነው አብዛኛው በሴቶች ጌታ የብልቅናን ጥግ በተለይ ላስመርበት አብዛኛዎቹ የኦርቶዶክስ ሴቶች ናቸው። አብዛኛው ሶሻል ሚዲያ ላይ በሚዘገንን የሚሳደቡት የኦርቶዶክስ ሴቶች ናቸው። ትክክል። ፕሮቴስታንቶች አይሳደቡም። ፕሮቴስታንት ለመፈመስ ብለሽ የሄድሽበት የስድብ ርቀት በእውነት በጣም ወንዶች ያዝና ህይወት ይበላሻል። እቻውን የመጣችው ልጅ እግዚአብሔር አምላክ ልቦና ይስጥሽ። እውነት እኮ ነው። ሚዲያ ላይ እንዳለ በእውነት ሴቶቹ በሚገርም ሁኔታ ሶሻል ሚዲያ ላይ እኔ የብልግና ጥግ ያየሁት በሴቶች እንጂ በወንዶች አለ። የብልግና ጥግ ያየ ነው በሴት ነው። በእርግጥ ሃይማኖት ኦርቶዶክስ ሃይማኖታችን ስድብ አታስተምረንም። ኦርቶዶክስ ሃይማኖት ስድብን የምታስተምረን ሃይማኖት አይደለችም። እኛ ራሳችን ለሃይማኖቷ ስላልተገዛን የአባቶችን መልእክት የምንሰማ ከንቱ ትውልዶች ስለሆንን ትእዛዛቸውን ስለማንቀበል እንጂ ነፍስ አባቶቻችን ቤታቸው ሲመጡ እኮ የሚመክሩን በቂ ነበረ ብንሰማ ኑሮ። ግን አንሰማ። ኦርቶዶክስ ሃይማኖት አላስተማረችንም። ስድብ አታስተምረንም። እኛ ነን እየተሳደብን ያለ ነው። ግን የምናደደው የኦርቶዶክስ ሃይማኖት መምህራን የሆኑ ወጣት ነን ብለው ሚዲያቸውን ከፍተው ሲሰብኩ ወይም ደግሞ ሲያስተምሩ የሚፈልጉት የተመልካች ቁጥር እንጂ የወጣቱ ስነ ልቦና ማነጽ አይደለም። አንድ ኦርቶዶክስ ሴት ሃይማኖት ተከታይ ማህተብ አንገቷ ላይ አድርጋ ገብርኤልን እያለች ሰውን የሚዘርፍ ቃል ስትናገር እህቴ ለምኔን አደረግሽ ብሎ የሚመክር ሃይማኖት መምህር የለም። እንደዚህ ማድረግ እኮ ወንጀል ነው ብሎ ስህተት ነው ብሎ የሚመክር አንድ የሃይማኖት አስተማሪ የለም እዚህ ሚዲያ ላይ። ከዛ ይልቅ መጥቶ ጊፍት ሲሰጠው ጭራውን የሚቆላ ነው ያለው። ይሄ ሲነገራችሁ ከሃይማኖት ወንድሞቻችንና ከሃይማኖታችን ጋር እንዳታገናኙት። ለዚህ ነው ይሄ ኦርቶዶክስ ሃይማኖት ተከታይ ሴቶች ተሳዳቢ የበዙት። ለዚህ ነው ንገረን ካላችሁ ልንገራችሁ። አንድ ከሃይማኖት ጋር አነካካኝ ነው እንከፉላ የእኔ ተናገርኳትማ ይሄው እየተገበረች ነው። እርስ በርሳችሁ እያየናችሁ ነው። ምን እያረጋችሁ ነው? ምን እየተባባላችሁ ነው? እኔ ጻፍኳት፣ እኔ ተናገርኳት ከብላሴ መሬት ጠብ አላለችም። ይሄው እያየሁላችሁ ነው። ግን ምንም ብዬ አላውራም። ምን አገባኝ እኔ። እዛው ራሳችሁን ጨርሱ፣ ራሳችሁን ቻሉ። ግን እኔ እንደ አንድ ኦርቶዶክስ እምነት ተከታይ ቅር ያለኝን ነገር በግልጽ መጥቼ ስናገር ድንጋያችሁ ነው እንዳትረሷት፣ እንደ ሾርት ሚሞሪ እንዳትረሷት። ስህተት የሆነውን ነገር ስነግራችሁ ሃይማኖትሽን አሰዳቢ ያላችሁ እናንተ የሰጣችሁኝ ሃይማኖት ያለን የሚመስለው እኮ ክርስትና የተነሳውበትን ሃይማኖቴ ልትፍቋት ፈለጋችሁ። እንካፍ ማን ያዳምጣችኋል? እናንተ ማን ይሰማችኋል? እሺ ይሁን እኮ አንዳንዴ እኮ እውነት እኮ ነው የሚናገረው። ሁሉም አይደለም እየሰማችሁ የብልግና ጥግ ያየ ነው አብዛኛው በሴቶች። እውነት ነው። ጌታ ልቦና ይስጣችሁ። አሜን አሜን ያ ረብ አሜን። የብልግናን ጥግ በተለይ ላስመርበት አብዛኛዎቹ የኦርቶዶክስ ሴቶች ናቸው። እውነት አብዛኛው ሶሻል ሚዲያ ላይ በሚዘገንን ስድድብ የምትሰዳደቡት የኦርቶዶክስ ሴቶች ናቸው። እውነት ለመፈመስ ብለሽ የሄድሽበት የስድብ ርቀት እንትና ነው ሳምሪ ነው። እንዴት ሆነ የነ ሳምሪ ነገር ጋይስ? አጥለቅልቃችሁታል የኔን ቪዲዮ። አታጥለቅልቁ ቪዲዮ ይነ ጋይስ
ይቺን ማን ነው የሚሏትን ልጅ ፎቶ ለጥፋችሁ የኔን ቪዲዮ አታርጉ አላልኳችሁም እናንተ ደነዞች? ምኑ ላይ አልተዘጋም እንዴ? መኝታ ቤት ገባ? ምንጣፉ ላይ ለካው ምንጣፍ የጸሎት ቤቱ ምንጣፍ እስኪ ሂጂ አንሹና ሶላ እንትን በምንጣፉ ቶሎ የጸሎት ክፍሉን አልዘጋሹም? እንዴት ምንጣፉን ሆነ አልዘጋሹም? ልክ ነኝ? የጸሎት ክፍል ያለው ፍራሹ አሁን ወይኔ ምናምን አትበይ። ጠቅሊና አንሹ እንዳትመጭ ችግር የለውም። ታነሳ ቆይ መጣው ጋይስ መጣው። እሺ ደፈልፈትላችሁ እስከዛ